የጤና ባለሙያ ከሆንክ ይሄን ቪዲዮ የማየት ግዴታ አለብህ። ኢንፋክት ማንኛውም ከቀልቡ ያለ ዜጋ ከሆንክ ይሄን ቪዲዮ የማየት ግዴታ አለብህ። ሰሞኑን ጠቅላይ ሚኒስትሩ ከኢትዮጵያ የጤና ባለሙያዎች ጋር ተወያይተዋል። ያንን ተከትሎ አብዛኛው ሰው አይቶታል ብዬ ያላሰብኩትን ነገር ነው ዛሬ ይዤ የመጣሁት። ባላየ የታለፈ ይመስለኛል በብዙ አይነት ምክንያቶች። ትልቁ ምክንያት ይሆናል ብዬ የማስበው የቋንቋ ምክንያት። ስለዚህ እሱን ዛሬ ይዤ ልመጥቻለሁ። የኦሮሚያ ፊዚሺያንስ ማህበር ከውይይቱ በኋላ ውይይቱን በተመለከተ መግለጫ አውጥቷል። ያንን መግለጫ አሳያለሁ። በመግለጫው ላይ ተመስርቼ እኔም የራሴን እላለሁ። ኦኬ፣ መግለጫው ምን ይላል? ኦሮሚያ ፊዚሺያንስ አሶሲዬሽን ፌስቡክ ፔጅ ላይ ኦኬ፣ ኢብሰ ገባባ ይላል። ዋልዳና ኪሞተ ኦሮሚያ መሪ ከበጀሙ ሙሙች ሚኒስቴራ ኦጌሰተ ፈያ ዳቢሌ በርኖታ ፊ ናኖሌ ሁንደራ ዱፈን ወሊን ጎደን ይረቲ አርገሜራ። የኦሮሚያ ፊዚሺያንስ ማህበር ጠቅላይ ሚኒስትሩ ባካሄደው ከጤና ባለሙያዎች ጋር ባካሄደው ውይይት ላይ ተገኝተዋል ይላል ማህበሩ። ሀተው መሌ አኩመ ከን አንዱረ በከቡኦኒ ዋልዳሌ ያዳስ ተኤ ጋፊ አከ ዲኤሰኒፍ ጨራን ይላተምኔፍ። ይሁን እንጂ በስብሰባው ላይ እንገኝ እንጂ እንደ ከዚህ በፊቱ እንደተለመደው እንደ ወትሮ የሙያ ማህበራት ተወካዮች ሐሳባቸውንም ሆነ ጥያቄያቸውን እንዲያቀርቡ እድል አልተሰጣቸውም። ታውስ ጋፊ አከ ዲኤሰኒፍ ጨራን ይላተምኔልና ታውስ ጋፊን ከራ ነሞተ መሪ ሚኒስቴር ፈያ መጋለ ቢሾፍቱቲ ጎደን ኢረ ዱርሰኒ ፊለመኒ ፊ ከኔን ቢሮን ዲያቴራ። ይሁን እንጂ ጥያቄዎችና ሐሳቦች ከዚህ በፊት የጤና ሚኒስትር በቢሾፍቱ ከተማ ባካሄደው ስብሰባ ላይ የተመረጡ ሰዎች ሐሳባቸውንና ጥያቄያቸውን እንዲያቀርቡ ተደርጓል ይላል። ሃለ ወሊገላ ዴቢ ወልተጂራ ከነሜ ቡረ ጎደቹዳን ዮ ኢላለሙ አካታ ሞቱማን ጋፊ ዮጌሳ ኦጉማ ፈያፊ በርባቺሱማ ኢሳ ኢት ኢላላ ጂሩ ከነመ ያዴሱ ተውን ኢሳ ውበተሜራ ይላል። ለጥያቄዎቹና ለሐሳቦቹ ከመድረክ ከተሰጠው መልስ አንፃር ስናየው መንግስት የጤና ባለሙያዎችን ጥያቄ የሚያይበት አይን የሚያይበት አተያይ በጣም አሳሳቢ እንደሆነ ልንረዳ ችለናል ይላል። ያዶተ ከአን ኬሳ ሲራው ከንቀበን ባየ ተውስ ከተሰጡ መልሶችና ከተሰጡ ሐሳቦች ውስጥ ስተቶች ብዙ ቢሆኑም ይላል አንድ ይላል ብዬ ኡመተ ሚሊዮነ ዲባ ኦል ቀብዱ ኬሰቲ ኦጌሲ ኩመ ዲበሸን ሂንጫሌ ሞርሚ ካሱን ወንቲ ይፈየዱ ሂንጂሩ ጉቱማን ጉትቲ ዮ በደኒስ ሚዳን ዱፉ ሂንጂሩ ከሌሰ በሮጌሲ ፈያ ሂንቱሬ ገሩ ኡመኒ ኢንወ ጅራቻ ቱሬ ጄቹን ያርኒ ወልተጅራ ከኤ አካን ሪፋሲሳዳ ከ100 ሚሊዮን በላይ በሆነበት ባላት ሀገር ላይ 500,000 የጤና ባለሙያ ቢያምጽ ቢቃወም ቢጮ ምንም አያመጣም። ሁላችሁም ብትጠፉም ምንም የሚፈጠር ነገር የለም። ትናንትና ህዝቡ የጤና ባለሙያም ሆነ የጤና አገልግሎት የለውም ግን ኖሯል፣ ምንም አልሆነም የሚለው አስተያየትና እንደዚህ በሚል የተሰጠው ሐሳብ በጣም እንዳስደነገጠን ማሳወቅ እንወዳለን። ዶጎጎረ ጉዳይ አስጀነ ያመና ከባድ ስህተትም ነው ብለን እናምናለን። ኦጌሲ ፈያ ቶኮ ነሞተ ኩማተመ በከቡአ አንድ የጤና ባለሙያ ለሺዎች ነው አገልግሎት የሚሰጠው። ከሌሰ ጋፈ ተያጂሊ ያላ ኢንቱሬ ነምኒ አከ ባላ harጫ ከቱሬኒ በከም ትናንትና አገልግሎት በሌለበት በቂ የጤና ባለሙያ በሌለበት ህዝቡ እንደ ቅጠል ሲረግፍ የኖረባት ሀገር መሆኗን እንገነዘባለን። ጋፊ ኦጌሲ ከበጃ ነሙና ፊላተም ነጄዱ ፊሞ ኩንዴ ቢፋላዳ የሚገባኝን ቦታና ክብር አልተሰጠኝም ብሎ ለጠየቀ ማህበረሰብ እንደዚህ አይነት ንግግር ተቃራኒው ነው ይላል። አንደኛው ነጥብ። ሁለተኛው ነጥብ ሞቱማን ዱቻ ዱማን ጋፊሌን ኩን ከን ኦጌሰ ፈያታ አኒስ ቃምኒ ጋፊ ጋሴ ኦጌሰ ሚቲ ኦጌሲ ነሞተ ሲያሳ ከሳረን ዱካ ሁበኖ መሌ ሂርተን ያድኒ ጄዱ መዳላሳ አከሂኔግኒ
dandeettii hubachuu ogeessaa gaafii keessa kan galchee fi gaafiin ogeessota xiyyeeffannoo akka hin arganne kan godhe ta'uu isaatiin sirraa'uu qaba jennee amanna ጥያቄያችሁ ተገቢ ቢሆንም የጠየቀው ግን ፖለቲከኛ ነው ከከሰሩ ፖለቲከኞች ጀርባ ቆማችሁ የነሱን አጀንዳ ነው የምታራግቡት የሚለው አስተያየት የጤና ባለሙያ ስለ ጉዳዩ ያለውን ግንዛቤ የናቀና ከሁሉም በላይ ግን ጥያቄያችን በአግባቡ እንዳይመለስ የሚደረግ ሙከራ እንደሆነ እናምናለን ስለዚህ መስተካከል አለበት ይሄንን የኦሮሚያ ፊዚሺያንስ አሶሲዬሽን ነው መግለጫ ወጣው ከስብሰባው በኋላ የሌሎች ክልል የፊዚሺያንስ ፎር ዛት ማተር ፊዚሺያንስም ብቻም አይደለም ሌሎች የሙያ ማህበራት እዛ ውስጥ የተሳተፋችሁ ከሐሳቡ ጋር ተስማምታችሁ ነው ወይስ መግለጫ ያላጣችሁት ወይስ እንዴት ወይስ የኦሮሚያ ፊዚሺያንስ አሶሲዬሽን ከናንተ ውጪ የሰማው ነገር ኖሮ ነው ይሄንን መግለጫ ሊሰጥ የተገደደው የት ናችሁ የዚህ ቪዲዮ አንዱ ዓላማ እናንተን ለመጠየቅ ነው የት ናችሁ አቋማችሁ እንድታሳውቁን እንፈልጋለን የዚህ ቪዲዮ አንዱ ዓላማ ሁለተኛው የዚህ ቪዲዮ ዓላማ የተነሳው የጤና ባለሙያ ባይኖር ምናምን የሚባለው ነገር እኔ እንዴት እንደዚህ እንባላለን ብሎ ቪዲዮ መስራት በራሱ ባይዘው ኢትስ ትራጀዲ እውነት ለመናገር ከዛ በተረፈ ሌላው የምችለው ኢትዮጵያ ውስጥ ማርገዝ ሴሌብሪቲ ሆነው ቤቢ ሻወር እንደ ፓርቲ እየታየ ሰው ካረገዘ በኋላ እንደሚወልድ እርግጠኛ የሆነበት አመታት አሁን እያየን የመጣ ነው የቤቢ ሻወር ምናምን በጤና ባለሙያውና በጤናው ዘርፍ ርብርብ ነው ኢትዮጵያ ውስጥ በጣም በቅርብ ጊዜ ውስጥ ማርገዝ የዴስ ሴንቴንስ ማርገዝ ማለት የሞት ትንሹ የሆነበት ሀገር ነበር ያንን ታሪክ ቀይረው ኢትዮጵያ ውስጥ እኮ አርግዞ መውለድ እርግጠኛ ካለመሆን የተነሳ ሰው እኮ ስለ ልጁ እኮ ማውራት ነውር ነው አርግዞ ከወለደ በኋላ ፕላን ማድረግ ነውር ነው ሊጣፋ ይችላል ይላሉ እናቶቻችን ከጤና እንትናቸው ነው የተነሳ ከጤና አገልግሎት ድክመታችን የተነሳ የጤና ባለሙያ በቂ ካለመኖር የተነሳ ያንን ታሪክ ቀይረን ዛሬ ሰው በየሶሻል ሚዲያው በየፓርቲው ቤቢ ሻወር እያለ ይደግሳል ይሄ የጤና ባለሙያዎች እልም ያለ መስዋዕትነትና ትግል ያመጡት ነው የኢትዮጵያ ታሪክ ከተቀየረ የተቀየረው ከማንም በላይ ከፊት ቀድሞ ለተሰዋ ኦር ለታገለ ላቡን ጠብ ላረገ ለኢትዮጵያ የጤና ባለሙያ ማህበር ለጤና ባለሙያዎች ለሁሉም ማለት ምንም ነገር ከሆነ ያለ ጤና ባለሙያዎች የሆነበት የለም it is not ኢትዮጵያ ስለሆነ ብቻ አይደለም ባይዘው ሌላም ሀገር እንደዛ ኦኬ ቢል ጌት ባለፈው ለታ የሀገራችን ጀግና ብለን የሸለምነው እንዲህ እንደምንል ቢያቅ የሸለምነውን ሽልማት ሽንት ቤት ነበር የሚጥለው ምክንያቱም ቢል ጌት ለኢትዮጵያ ካረገ ያረገ የጤናውን ዘርፍ የማስፋት በቂ የጤና ባለሙያ እንዲኖር እናቶች በጤና ተቋም እንዲወልዱ እናቶች ስኪልድ በሆነ ፕሮፌሽናል እንዲወልዱ እርጉዝ ሴት ኤችአይቪ ፖዚቲቭ ከሆነች ልጇ ኤችአይቪ ሳይዘው እንዲወለድ የሚደረጉ ተአምራዊ ተጋድሎች በእያንዳንዱ ደቂቃ ሆስፒታል ውስጥ የሚካሄደው እሱን መደገፍ ላይ ነው አብዛኛውን ስራ የሰራው ቢል ጌት ሶ ቢል ጌትን አደነከው ማለት ቢል ጌት የሰራው የጤና ባለሙያው ላይ ነው ቢል ጌት የሰራው የጤና ተቋሙ ላይ የጤና ባለሙያው ቢሄድም ህዝቡ ምንም አይሆንም is such a tragedy statement ኢትዮጵያ ውስጥ የእናቶችና የህፃናት ጤና ምንም እንኳን ባለፉት 5 እና 6 አመታት የዛሬ 50 አመት ወደ ነበርንበት ወደ ኋላ አሽቀንጥረን ብንጥለውም ባለፉት 20 እና 30 አመታት ግን በጤና ባለሙያዎችና በጤናው ዘርፍ መሰረት የኢትዮጵያ የእናቶችና ህፃናት ጤና ለዓለም አቀፍ ኤግዛምፕል የሆነበት ሀገር ነው ክብር ምስጋና ለጤና ባለሙያዎቻችን ይሁንና እናንተ ብትሄዱ እናንተ ምንም ሁላችሁም ብትጠፉም ህዝቡ ምንም አይሆንም የሚባሉ አይነት አይደሉም I cannot believe መሪ እንደዚህ ይላል ብለን I cannot believe ያፍ ወለምታ ነው በሚለው እንሰደው እንዳንል በጣም ስለተደጋገመ ማለት ዞሮ ግን አንድ ሀቅ አለ ክብሩ ተሰጠም አልተሰጠም ከጤና ባለሙያዎች ላይ የሚወስድ ግን የለም ክብሩን የሚሰጠው ሰው ሳይሆን ፋክት ነው ክብሩን የሚሰጠው ሰው ሳይሆን መሬት ላይ ያለው ጉዳይ ነው ክብሩን የሚሰጠው ሰው ሳይሆን ሪያሊቲ ስለሆነ ማለት ነው ይህ ያጽናናናል ከዚህ በተረፈ ግን እዚህ ስብሰባው ተሳትፋችሁ እዚህ ጉዳይ ላይ ምንም ያላላችሁ ማህበርን ይወከላችሁ ፕሮፌሽንን ይወከላችሁ ሰዎች ካላችሁ ስፒክ አፕ